በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሜን። ገድለ አብ ነገረ መንፈስ ቅዱስ በዕለተ እሑድ የሚነበብ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። እሑድ ክቡር አባታችን አብ ነገረ መንፈስ ቅዱስ ጌታችንን እናት ድንግል ማርያምን አምጣልኝ፣ መንፈሳን የሆኑ የምድር ነገስታትን አምጣልኝ አለው። እናቱ ድንግል ማርያምን ፈጥኖ አምጥቶ ከፊቱ አቆማት። ጌታችንም የእናቱ የድንግል ማርያምን ሁለቱን ጡቶቿን ይዞ የሰጠውን ቃል ኪዳን እንዳልዋሽ በጠባሁት በእናቴ ጡት እምልልሃለሁ አለው። እመቤታችን ድንግል ማርያምም የተወደደ ልጇን ለጌትነት ምስጋና ይገባል፣ በወዳጅ ገድል ምክንያት ምሕረትን ለሰው ልጅ አብዝተሃልና የዚህን ጻድቅ ሰው ገድሉን ትሩፋቱን ንገረኝ አለችው። ጌታችንም ከአዳም እስከ አብርሃም ከአብርሃም እስከ ዛሬ ድረስ እንደዚህ ጻድቅ ትጋትና ገድልን ትዕግስትን የሚያበዛ ንጽሕናን ገንዘብ የሚያደርግ እህልን የማይበላ አላገኘውም። ከሰማይም በታች እርሱን የሚመስል የለም። እስከ ዓለም ፍጻሜ ድረስ እንዲህ አይነት ሰው አይወለድም። በአንድ ቀን 40,000 ከ4,000 እንደ መንኮራኩር ይሰግዳል። የዳዊት መዝሙርን በቀን 40 በሌሊት 40 ጊዜ ይጸልያል። ቀኝ ጉንጩን ግራ ጉንጩን 1000 ጊዜ ይመታል። በዝቋላ ባህር ተዘግዝቆ እየጸለየ 100 ዘመን ኖረ። ሰውነቱን ሁሉ እንደ ጨው ማማ አጥንቶቹም እንደ መርፌ ቀዳዳ ተበሳስተው እንደ በረዶ ነጽተው ታዩ አላት። መንፈሳውያን የሆኑ 7ቱ ነገስታት ይህን በሰሙ ጊዜ እንደዚህም ዳዊት፣ ሰለሞን፣ ቆስጠንጢኖስ፣ አኖሬዎስ፣ ካሌብ፣ ገብረ መስቀል፣ ላሊበላ ናቸው። አባታችን አብ ነገረ መንፈስ ቅዱስንም ሁለቱ እጆቹ ሁለቱ እግሮቹ እያንዳንዱ በመስቀል ምልክት እንደሚያበራ መብራት ነው። 10 የእጆቹ ጣቶችም እንደ መብራት ሲያበሩ ከሰውነቱ ጸጉር ሁሉ ማር ወተት ሲንጠፈጠፍ አይቶ አደነቁ። ዳግመኛም በረዶ የሚመስል ነጭ ንብ ከአፉ እየወጣ ወደ ሰማይ ሲያርግ ዳግመኛም ወደ አፉ ሲመለስ አዩ። እኒህም ነገስታት ይህን አይተው አደነቁ። ጌታችንም ጽንሰቱ መጋቢት 29 ልደቱንም ታኅሳስ 29 መቃብሩም ኢየሩሳሌም ነው። በሶስተኛውም ቀን ነፍሱን ከስጋው ጋር አዋጂ አስነሷለሁ፣ ወደ ሰማይም አወጣዋለሁ አላቸው። እነዚህም ነገስታት ይህን ሰምተው ፈጽመው አደነቁ። ንጉሱ ላሊበላም ጌታችንን 10 ጣቶቹ እንደ መብራት እንዴት ያበራሉ ብሎ ጠየቀው። ጌታችንም ገድልን ስላበዛ ንጽሕናን ገንዘብ ስላደረገ እንደ መብራት ያበራሉ አለው። ዳግመኛም 562 ዘመን ውሃ ሳይጠጣ እህል ሳይበላ ሰውነቱን በገድል በትሩፋት ስላኖረ ነው አለው። ስለዚህም ከሰውነቱ ወተት ይንጠፈጠፋል። በቀንና በሌሊት 40 ጊዜ ስለሚጸልይ ነጭ ንብ ከአፉ ይወጣል። በብርሃን ቤቶችም ማርን ይሰራል። መታሰቢያውም ዝክሩን የሚያደርጉ ሰዎች በኋላ በመንግስተ ሰማያት በልተው ይደሰቱ ዘንድ ነው አለው። ንጉሥ ላሊበላም ጌታችንን ምን ያህል ጸጋ ሰጠው። ለቀደሙትም እንዲህ ያለ ሀብትን ክብርን ያጣን ምሕረትን አልሰጣቸውም። ለሐዋርያትም ጽኑ ተጋዳይ ለሆነው ቅዱስ ጊዮርጊስም ለመጥምቀ መለኮት ቅዱስ ዮሐንስም እንዲህ ያለ ስጦታ አልሰጣቸውም። ለእኔም እወዳለሁ ስትለኝ እንዲህ ያለ ስጦታ አልሰጠኝም። ጌታችንም እንዲህ አትበል፣ አንተስ በስልጣን ኖርክ፣ በስልጣንም ዘመን 10 አብያተ ክርስቲያንን አነጽክ አለው። እርሱ ግን በማይቆጠብ በጾም በጸሎት በትጋት በስግደት በገድል የብርሃን ቤቶችን ሰራ። ከአዳም ልጆች እርሱን የሚመስል ጻድቅ የለም። ከሰው ወገን ብቻ አይደለም ከመላእክት ሁሉ ይበልጣል እንጂ እንደ እናቴ እንደ ማርያምም እወደዋለሁ አለው። ያን ጊዜ የአባታችን የአብ ነገረ መንፈስ ቅዱስ ነፍስ ከስጋው ተለየች። ጌታችንም ያችን ንጽሕት ነፍስ ይዞ በአፉ ሳማት። ከዚህም በኋላ እመቤታችን ድንግል ማርያምም ሳመቻት። ያን ጊዜ የአባታችን ነፍስ በንጽሕና በቅድስና መዓዛ ተሞላች። ያን ጊዜ ጌታችን ኢየሱስ ክርስቶስ አባታችን መታሰቢያን ዝክርን እንደ ነቢያት፣ እንደ ሐዋርያት፣ እንደ ሰማዕታት፣ እንደ ጻድቃን መታሰቢያ ያደረገ እምርላለሁ፣ በረከትን እሰጠዋለሁ፣ ሰላሜም ከእርሱ ጋር ይኖራል። በቀሌንም እተዋለሁ፣ ልብ የሚደሰትበታል አለው። ያን ጊዜም ጌታችን ኢየሱስ ክርስቶስ ሰባቱ ሊቃነ መላእክትን አባ ክቡር ነህ፣ በምድርም የሚመስል የለም እያሉት ተሸክመው 3 ጊዜ ያዞሩ ዘንድ አዘዛቸው። ያን ጊዜ ንጉሥ ላሊበላ ከእግሩ ላይ ወድቆ ሳመው። ጌታችንም አባታችንን ከእንግዲህ ወዲህ በአማላጅነት በቃል ኪዳን ለሚያምኑ ሁሉ ቤዛ ሆንካቸው፣ ወዳጄ ወይ ደስ ይበል አለው። ከሰማይ ከምድር የሚሰፋ ሀገርን ሰጥቻለሁና መታሰቢያን ዝክርን የሚያደርጉ ሁሉ ከአንተ ጋር ይደሰታሉ፣ የሰጠውንም ሀገር ይወርሳሉ አለው። አባታችን አብ ነገረ መንፈስ ቅዱስም አቤቱ ጌታዬ ከአንተ በቀር ሌላ ባዕድ አምላክ የማያመልኩትንም አማኞች መንፈሳውያን የሆኑ የኢትዮጵያ ነገስታትን ማርልኝ። በጥቃቅኑ ኃጢአት አትፍረድባቸው፣ መንግስታቸውም ለሌሎች ለባዕዳን አትስጥባቸው አለው። ጌታችንም አባታችን ገብረ መንፈስ ቅዱስም ንጽሕናን ቅድስናን ከፍ ከፍ የሚያደርጉ የገድልን መጽሐፍ
የሚያጽፉ መታሰቢያን ዝክርን የሚያደርጉ የኢትዮጵያን ነገስታት የፀሐይ ብርሃን በሰማይ መካከል ከፍ እንዲል እንደዚሁም በሚያስፈራ በአባቴ ፊት ነፍሳቸውን ከፍ ከፍ አድርጋታለሁ። ዳግመኛም ዓለምን ለማሳለፍ በጌትነቴ በመጣበት ጊዜ በባህሪ አባቴ በባህሪ ሕይወቴ በመንፈስ ቅዱስን ፊት በመላእክትን ፊት ሞገስን ባለሟልነትን አለብሳቸዋለሁ። ደም ግባታቸውንም ከፀሐይ 7 እጅ አበራለሁ። መንግስታቸውም ለሌላ አልሰጥም። ዘራቸውንም እስከ ዓለም ፍጻሜ ድረስ አነግሳለሁ። እነርሱም እስከ ዓለም ፍጻሜ ድረስ አይተውም አለው። በጸሎት በቃል ኪዳንም የሚያምኑ ዝክርን መታሰቢያን የሚያደርጉ መኳንንትን ከደጋግ ቅዱሳን ጋር ነፍሳቸውን በቀኝ አቆማለሁ። ተላ ደስታ በሚደረግበት በሺው ዘመን በክብር አስቀምጣቸዋለሁ። ዝክርን መታሰቢያን በየወሩ የሚያደርጉትን ሰዎች የሰማይን እሳት አላሳያቸውም፣ ፈጽሞም አይነካቸውም። እሳቱ ይቀርና ወላፈኑ ጭሱ አይደርስባቸውም። እኔም በሚመጣው ዓለም ከእነርሱ ጋር ማህበርን አደርጋለሁ፣ ከማህበረ በኩር ጋርም ርስትን እሰጣቸዋለሁ አለው። ዳግመኛም ጌታችን ኢየሱስ ክርስቶስ አባታችን አቡነ ገብረ መንፈስ ቅዱስን እናቴ ድንግል ማርያም በመስቀል ተሰቅዬ ባየችን ጊዜ እንዳለቀሰች እንደዚሁ አንተን በመውደድ ልብ ይቃጠላል አለው። ዳግመኛም ጌታችን 7ቱ ሊቃነ መላእክትን መታሰቢያውን ዝክሩን ያደርጉ ዘንድ በአራቱ ማዕዘን ገድሉን ለሰው ሁሉ ንገሩ አላቸው። በዚያም ካሉ ቅዱሳን አንዱ አባ ፍሬ ቅዱስ ይህን በሰማ ጊዜ ፈጽሞ አዘነ፣ በምድርም ወድቆ ተንከባለለ። ዳግመኛም ድንጋይ ከተራራ እንደሚንከባለል ሰው ድንጋይ ወርውሮ የሚያሳርፍበትን ያህል ከሐዘን ከፍርሃት ከድንጋጤ ብዛት የተነሳ ተወርውሮ ሄደ። ዳግመኛም እግዚአብሔር ስለ አባታችን አቡነ ገብረ መንፈስ ቅዱስ ክብር የሚደረገውን ሁሉ ያስተውሉ ዘንድ ባዩት በሰሙትም ነገር ምስክር ይሆኑ ዘንድ በአራቱ ማዕዘን ገድሉን የሚያስተምሩ ዘንድ መታሰቢያም ዝክሩን ያደርጉ ዘንድ እነዚያን ቅዱሳን አጸናቸው። ከገዳማና ከስውራኑ ለምስክርነት የቆሙ 7 ሰዎች እነዚህ ናቸው። ጌታችን ኢየሱስ ክርስቶስ በደብረ ታቦር ከነቢያት 2ቱን ከሐዋርያትም 3ቱን ለምስክርነት እንደጠራ በአባታችን በአቡነ ገብረ መንፈስ ቅዱስ ረፍትም እንደዚሁ እንደ ሙሴና ኤልያስ ስውራኑን እንደ ሐዋርያትም ገዳማን ለምስክርነት ጠራ። በዚያችም ሌሊት ድንቅ ታምራትን አዩ። ሰማያት ሲከፈቱ መላእክትን በየወገናቸው መብራት ይዘው ሲወርዱ አዩ። 7ቱ ሊቃነ መላእክትን ከሰራዊቶቻቸው ጋር እየተጨናነቁ እየተገፋፉ ክንፍ ለክንፍ እየተጋጩ ሲወርዱ አዩ። ቦታውም ጠቧቸዋልና ቁጥራቸውም እንደ ክረምት ዝናብ ነጠብጣብ ነውና ሁለመናቸው እሳት ነበር፣ ልብሳቸውም እሳት ነበር፣ ግርማቸውም ያስፈራ ነበር። ክንፋቸውም እንደ ንስር ነበር፣ እንደ ወርቅ አመልማልም የተሳለ ነበር። እሳቱን እንደ ልብስ ይለብሱት ነበር፣ ከልብሳቸውም እንደ መብረቅ እሳት ይወጣ ነበር። በዚህ ሁኔታ መላእክት የአባታችን የአቡነ ገብረ መንፈስ ቅዱስ ሥጋ ወዳለበት ወረዱ። ያቺ ገዳም በሚነድ እሳት ሁለመኗ ተንቦገቦገ፣ ብርሃኗም ከቀትር ፀሐይ ብርሃን ይልቅ ደምቆ ነበር። እነዚያም ቅዱሳን ስለ አቡነ ገብረ መንፈስ ቅዱስ ክብር መብራት ከሰማይ ይውረድ የሚል ቃል ሰሙ። ዳግመኛም በክብረ ምስጋና አቡነ ገብረ መንፈስ ቅዱስን ትቀበሉ ዘንድ 7ቱ ሊቃነ መላእክት ውረዱ የሚል ቃል ሰሙ። ዳግመኛም 40 መላእክት አቡነ ገብረ መንፈስ ቅዱስን ተቀብላችሁ ለዘላለም ሐዘን ወደ ሌለባቸው የብርሃን ቤቶች ታስገቡ ዘንድ ውረዱ የሚል ቃልን ሰሙ። ዳግመኛም የአቡነ ገብረ መንፈስ ቅዱስን ሥጋ ተሸክማችሁ ወደ ኢየሩሳሌም ውሰዱት የሚል ቃልን ሰሙ። መቃብሩን በመሰዋ በስተቀኝ ይሁን፣ ቁመቱን በሰው ክንድ 4 ክንድ ይሁን፣ ወርዱን በሰው ክንድ 2 ክንድ ይሁን የሚል ቃልን ሰሙ። እነዚያ 60 ቅዱሳን እየሰሙ ይህን ትእዛዝ ከእግዚአብሔር ወጣ። ባዩት በሰሙት ነገር ምስክር የሆኑ ዘንድ ጌታችን ኢየሱስ ክርስቶስ ሙሴን፣ ኤልያስን፣ ጴጥሮስን፣ ያዕቆብን፣ ዮሐንስን ብቻቸውን ወደ ረጅም ተራራ ይዞ ወጥቶ መልኩ በፊታቸው ተለወጠ፣ ልብሱም እንደ በረዶ ነጭ ሆነ። ይህን ሲናገሩ ብሩህ ደመና መጥቶ ጋረዳቸው። ከደመናም እኔ መረጥኩት የምወደው ልጄ ነው፣ እርሱን ስሙት የሚል ቃል መጣ። እንዲህ የሚል የአብን ድምፅ ሰሙ እንጂ ያዩት የለም። በዚህም ባዩት በሰሙት ነገር ሁሉ ምስክር እንደሆኑት እንደዚሁም እነዚህ 7ቱ ቅዱሳን ጌታችን ኢየሱስ ክርስቶስ ስለ አባታችን አቡነ ገብረ መንፈስ ቅዱስ ክብር መላእክቱን ሲያዛቸው ከሰማይ ቃል ሰሙ። ስለዚህ ቃል ምን ትላላችሁ? በረፍቱ ጊዜ ከመላእክት ጋር ወደ ወዳጁ ወደ አባታችን አቡነ ገብረ መንፈስ ቅዱስ የወረደ የእግዚአብሔር ቃል ነው እንጂ። በጻድቁ በአባታችን አቡነ ገብረ መንፈስ ቅዱስ ረፍት የጌታ ብርሃን በታየ ጊዜ ምድር በድንጋጤ ተናወጠች፣ ፀሐይ ጨለመ፣ ጨረቃም ደም ሆነ። ፀሐይስ በዚያን ሰዓት የለም፣ ከሌቱም 6 ሰዓት ነበርና። ጌታችን ኢየሱስ ክርስቶስ በዕለተ ዓርብ በተሰቀለ ጊዜ ፀሐይ እንደጨለመ ጨረቃም ደም እንደሆነ፣ ጨረቃ ከዋክብት ብርሃናቸውን አጡ። ፀሐይ
ፀሐይ በሰማይ ያለ በዕለተ ዓርብ ጨለማ እንደሆነ በአባታችን በአቡነ ገብረ መንፈስ ቅዱስ ዕረፍት ጊዜ ጨረቃ እያለ ጨለማ ሆነ። በዚህም በዓለም ሁሉ የዕረፍቱ ታላቅነት ታወቀ። ይህ ሁሉ ጻድቃን ብቻ ያዩት አይደለም። እንቅልፍ ጥሏቸው ከተኙ ሰዎች በቀር በዚያን ጊዜ በዚያ አካባቢ የነበሩ ሰዎች ሁሉ አዩት እንጂ። በዚያች ሌሊት ጨረቃም ደም ሆና አዩአት። ከፀሐይ ከጨረቃ ይልቅ የሚያበራ ወደ ምድረ ከብድ የወረደው የእግዚአብሔርን ብርሃን ግን ይህን ያዩ ዘንድ ከሚገባቸው የዚህን ኃላፊ ዓለም ምኞት ከታናሽነታቸው ጀምሮ ከናቁ ሰዎች በቀር ያዩ የለም። አቡ ቀለምሲስ ዮሐንስ የብርሃን ልጆች ትሆኑ ዘንድ በብርሃን ጌታ እመኑ እንዳለ የብርሃን ልጆችም የተባሉ በዚህ ዓለም ኃጢአት ያልሰሩ ንጹሐን ናቸው፣ ለዘላለሙ ብርሃን አይለያቸውም። ከዚህም በኋላ እነዚህ ቅዱሳን ቅዱስ ሚካኤል 12ቱ አክሊላትን በእጁ ይዞ በአባታችን በአቡነ ገብረ መንፈስ ቅዱስ ሥጋ ቀኝ ቆሞ አዩት። ሌሎች መላእክት እንደ ውሃ ፏፏቴ ያለማቋረጥ ልዩ ልዩ በሆነ ምስጋና ንጽሕት በሆነች ነፍሱ ፊት ሲያመሰግኑ አዩ። ይህ ሁሉ ስርዓት ከተፈጸመ በኋላ 40 መላእክት ሥጋውን ተሸከሙ ብለው አሰምተው ተናገሩ። ቅዱሳኑም በዓይናቸው እያዩ በሰማይ እንደ እሳት እየተንበለበሉ እግዚአብሔር ወደ አዘዛቸው ይቀብሩ ዘንድ ወሰዱት። ትጉሃን መላእክትም አሳረጉት። ያደረሱበትን ግን አላወቁም። መቃብሩ በኢየሩሳሌም ይሁን የሚል ቃልን ሰሙ እንጂ ነቢዩ ዳዊት ኢየሩሳሌምስ እንደ ከተማ የታነጸች ናት እንዳለ በሰማይና በምድር መካከል የአባታችን የአቡነ ገብረ መንፈስ ቅዱስን ሥጋ ተሸከመው። መላእክትን ባያቸው ጊዜ ከስውራን 30 ከገዳማውያን 30 ሆነው ከእነርሱ በመለየቱ ያለቅሱ ዘንድ መጡ። ከኢትዮጵያ ብቻ የመጡ አይደለም፣ ከግብጽ ከገዳመ አስቄጥስም በሰረገላ መጡ እንጂ አባታችን አቡነ ገብረ መንፈስ ቅዱስ የባሕታውያን አለቃ ነውና ከሰማይ በታች በምግባር በትሩፋት በሃይማኖት እርሱን የሚመስለው የለም። እነዚያ የመላእክት ሰራዊት እግዚአብሔር ያዘዛቸውን ሁሉ ፈጽመው በክብር በብዙ ምስጋና በእልልታ በነጋሪት ድምፅ ወደ ብርሃን ቤቶች ነፍሱን አስገቧት። ጌታችን ኢየሱስ ክርስቶስ በ40 ቀን ወደ ሰማይ ሲያርግ እንደሆነ ባሪያም ታላቅ ደስታ ሆነ። መላእክቱም ዘውትር ለዘላለሙ ለአምላካችን ምስጋና ይገባል፣ ቅድመ ዓለም የነበር ከዓለምን ማሳልፍ የምትኖር ሃሌሉያ እያሉ በአንድነት አመሰገኑ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ይቅርታውና ቸርነቱ የአባታችን የአቡነ ገብረ መንፈስ ቅዱስ በረከቱና ረድኤቱ እኔ ኃጢአተኛ ልጅ ወልደ ቂርቆስ በቤተሰቦቼ እንዲሁም ይህን ጸሎት በሚሰሙ በሚያዳምጡ እህት ወንድሞቼ፣ እናት አባቶቼ በጸሎታቸው አስቡን አትርሱን ባሉ በሕዝበ ክርስቲያኑ በመላው ሕዝበ ክርስቲያን ላይ እንዲሁም በሀገራችን በኢትዮጵያ ለዘላለሙ ጸንቶ ይኑር። አሜን 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 ይደረግልን። እኔ በተሳሳትኩት እኔ ባጓደልኩት ጻድቁ አባቴ አቡነ ገብረ መንፈስ ቅዱስ አማልቶ አቃንቶ አስተካክሎ ባርከው ቅዱስ ይቀበሉን። ባርከው ቅዱስ ተቀብለው የኃጢአታችን መደምሰሻ የመንግስትን መውረሻ የዲያብሎስ ድል መንሻ ያድርጉልን። ከታሰንበት ከኃጢአት ስራ ከዲያብሎስ ስራት ሁሉ የተፈታን ነጻ ያወጣን ያድርጉን። በአማላጅነታቸው በቃል ኪዳናቸው ከክፉ ነገር ሁሉ ይጠብቁን። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ረድኤት በረከታቸው ይደርብን። አምላክ አቡነ ገብረ መንፈስ ቅዱስ ስለ አቡነ ገብረ መንፈስ ቅዱስ ብሎ ይማረን ይቅር ይበለን። አሜን። ከታሰንበት ከኃጢአት ስርዓት የተፈታን ነጻ ያወጣን አድርገን። አሜን አሜን ይደረግልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ሀብ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ እግዚኦ ውስተ መንሱት አልአድኅነን ወባልሐነም ኩሉ እስመ ዚአከቲ መንግሥተ ኃይለ ስብሐት ለዓለመ ዓለም አሜን። በሰላም ቅዱስ ገብርኤል መልአክ ወክስትነ ማርያም ሰላም ለኪ ድንግል በእናኪ ወድንግል በስጋኪ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ተብሩክ ፍሬ ከርሥኪ ተፈሥሒ ፍስሕት ወእምይእዜሰ እግዚአብሔር ምስለኪ ጸልዩ ሳልምታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረነ ኃጣውኢነ አሜን። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን ይደረግልን።